በባቲ ወረዳ አስተዳደር ከ18682 በላይ ህጻናት ተጠቃሚ የሚያደርገው የአምስተኛው ዙር የፖሊዮ ክትባት ዘመቻ በይፋ መጀመሩ ተገለጸ። የአምስተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ በባቲ ወረዳ አስተዳደር በፉራ ቀበሌና በተለያዩ የወረዳው ቀበሌዎች ላይ መሰጠት ጀምሯል። የባቲ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ አህመድ አብዱ ጤናማ ዜጋ እንዲሁም ጤናውን የተጠበቀ ትውልድን ለማፍራት እንዲህ አይነት የክትባት ዘመቻዎች በኃላፊነት ወስዶ በመስራት አንድም ህፃን ክትባቱን ሳያገኝ መቅረት እንደሌለበት ተናግረዋል። ክትባቱ ለሁሉም ከ5 ዓመት በታች ለሆኑ ህፃናት እንዲደርስ የጤና ባለሙያውና ህብረተሰቡ የድርሻቸውን እንዲወጡም አሳስበዋል። የባቲ ወረዳ ጤና ጽሕፈት ቤት ምክትል ኃላፊ አቶ አምሳሉ ጌታቸው በበኩላቸው በዚህ የቤት ለቤት የክትባት ዘመቻ እንደ ባቲ ወረዳ 18682 እድሜያቸው ከ5 ዓመት በታች የሆኑ ህፃናት ከቀን 18 እስከ 21 ድረስ ይከተባሉ ተብሎ እንደሚጠበቅ ተናግረዋል። ወላጆችና መላው ማህበረሰብ የልጅነት ልምሻ በሽታን የሚከላከለውን የፖሊዮ ክትባት እድሜያቸው ከ5 ዓመት በታች ላሉ ህፃናት እንዲደርስ ትብብር እንዲያደርግም ጥሪ አቅርበዋል። አምስተኛው ዙር ፖሊዮ ክትባት ዘመቻ በሁሉም ቀበሌዎች እድሜያቸው ከ5 ዓመት በታች ለሆኑ ህፃናት ቤት ለቤት በሚደረገው ዘመቻ ከዚህ በፊት ቢከተቡም ባይከተቡም እንደሚከተቡ ተናግረዋል። ከፖሊዮ ዘመቻው ጋር በተቀናጀ ተግባራት ነፍሰ ጡር እናቶች ልየታ፣ የምግብ እጥረት ያለባቸው ህፃናት ልየታና የቲቢ የከንፈር ላንቃ መሰንጠቅ ያለባቸው ህፃናት መለየት፣ የኩፍኝ አሰሳ፣ የወባ መከላከልና የዜሮ ዶዝ ክትባትና ሌሎችም ወቅታዊ ተግባራት በቅንጅት እንደሚሰራ ተናግረዋል።